መዓዛ በመባላለሁ ላለፉት 7 አመታት ችግረኛ ልጆችን በማስተማር እና 5 አረጋውያንን እየደገፍኩ ቆይቻለሁ። ማደርገውም ድጋፍ የትምህርት ቁሳቁስ አልባሳት በማሰባሰብ በጎ ፈቃደኞችን እያስተባበርኩ ያገዙኝ ይሄንን ሳደርግ ቆይቻለሁ። ክሪፍቶ ዳፍተር ሁሉም ነገር ተሰጠኝ። ደስ ብሎሻል? አዎ በጣም ደስ ብሎኛል። በጣም ነው የማመሰግነው። እኔም ጥሩ ቦታ ደርሼ በሷ ቦታ እንደሆነ እፈልጋለሁ። ለአመት የሚበቃቸውን ደብተር፣ እስክሪብቶ፣ ዩኒፎርም፣ ልብስ ይሄን ሁሉ አሟልታ ስትገኝ እንግዲህ ከአካባቢው ጋር ያለውን ትልቅ ኃላፊነት ትወጣለች። እጅግ በጣም መመስገን የሚገባት እናት ናት። ትምህርቱን ህዝቡ ተባብሮ እንድማርና ወላጅም ከነሱ ሰምቶ ልጆቹ ወደ ትምህርት ቤት እንድልኩ እገዛ የምታደርግልን ነው። ለ8 አመታት በተከታታይ በቅርብ ያሉትን ወገኖችን በማስቸገር ወንድሞችን፣ እህቶችን፣ ቤተሰቦችን፣ ወዳጆችን ያስቸገርኩ ነው። እስካሁን እርዱ ይላል። አካባቢው ሰፊ ነው፣ ህብረተሰቡ ሰፊ ነው፣ ያለውም ችግር ትልቅ ነው። ከዚህ የተነሳ ይሄንን አይተው ሌሎች ሰዎች አጋዦች ቢመጡ የሚረዱኝ ቢኖሩ ድጋፍ ሲያደርጉ አቅመ ደካማን ልብስ እንዲሁ ደግሞ ደብተር የተለያየ ቁሳቁሶችን ድጋፍ ሲያደርጉ ነው የቆዩት። እኛም ደግሞ በመንግስትም እኛም እንደ ኃላፊነት ባለው በእኛ በኩልም የተሰጠው አቅጣጫ ይሄንን በጎ አድራጎትን ብዙ ጊዜ እኛ አቅጣጫ አድርገን እየሰራን ያለንበት ነው። ብዙ ጊዜ እንግዲህ አደማዛ ዛሬ የሰሩት ይሄንን ህዝብ ቢያንስ ወደ ብር ሲቀየር ወደ 300,000 ብር የሚጠጋ ብር ነው። ይሄ እኔ ማደርገው ይሄ ብቻ በቂ ነው የሚባል አይደለም። በአንድ ሰውም አይደለም። ይሄ አካባቢው ሰፊ ነው፣ ህብረተሰቡ ሰፊ ነው፣ ያለውም ችግር ትልቅ ነው። ከዚህ የተነሳ ይሄንን አይተው ሌሎች ሰዎች አጋዦች ቢመጡ የሚረዱኝ ቢኖሩ ከኔ ጋር እንትን ቢሉ እነዚህ ሰዎች የሚያግዙ ተማሪዎቹን የሚያግዙ ወደ ተሻለ ነገር የሚሆን እና ይሄ ጊዜያዊ ትንንሽ እርዳታ ነው። ዘለቄታዊ አሁን ለምሳሌ ጤና ላይ ቢያማቸው ማሳከም አይቻልም። ውሃ እንደ ልብ አያገኙም። ትምህርት ቤቶቹ በጣም ሩቅ ናቸው። የሚማሩበት ትምህርት ቤት እንደምታየው ውስጡን ብታዩትም በጣም አስቸጋሪ የሆነ ነው። እነዚህ ነገሮች ሁሉ ወደፊት ማስተካከል ይገባልና እኔ አሁን ለጊዜው የሚሆን መፍትሄ የሚሆን ነገር ነው ያደረኩት። ነገር ግን በዘላቂነት የሚያግዘኝ ሰው ቢኖር ትምህርት ቤቶቹ ቢቀየሩ የመቀመጫ ወንበራቸው ቤታቸው መስኮት ያለው ቢሆን ትምህርት ቤታቸው እንዲህ አይነቱን ነገር ለማድረግ ሌላ አጋዥ ያስፈልጋል።